አንተን እንድመስል በኑሮዬ ጌታ ዛሬም ለውጠኝ ኢየሱስ ጸጋህ ያግዘኝ። እንደምታስታውሱት የትምህርታችን ርዕስ ኢየሱስ ልክ እንደ ኢየሱስ የሚል ነው እና የሰው ልጅ የተፈጠረው በእግዚአብሔር አምሳል ነው። የዳነው በክርስቶስ መልክ እንዲኖር ነው። ወደፊት የሚጠብቀንም ይሄንኑ ተስፋ ነው ያለን። ዛሬ እርሱን እንመለከትና ከዛ በኋላ እንዴት ነው ኢየሱስ ክርስቶስን እየመሰልን ደግሞ መኖር የምንችለው የሚለው እንደዚሁ ነካ እናደርጋለን። በእርግጥ ይሄንን ሐሳብ ስንነጋገር እንደ ኢየሱስ መሆን ማለት ኢየሱስ ክርስቶስ ሁለት አይነት ማንነት ያለው ነው አይደለ? በምድር ላይ ብቸኛ በዚህ ዓለም ላይ በዚህ ዩኒቨርስ በዚህ ክፍለ ዓለም ምንድነው ዩኒቨርስ ውስጥ በአጠቃላይ ሆኖ የማያውቅ ብቸኛ ማስተያ የሌለው ማንነት ያለው ኢየሱስ ነው። ሰውም አምላክም እንደዚህ ሪፈረንስ የለም። ለምሳሌ በስተርጅና የወለደ ሰው ለሳራ ሪፈረንስ አልነበራትም እና እንዴት ይሆናል የሚል ጥያቄ ብትጠይቅ ትክክል ነው። ለነ ኤልሳቤጥ ግን ሪፈረንስ አላቸው። እነ ሳራም ሆነዋል ተብሎ ማለት ነው። መሃን የነበረች ሴት ብትወልድ ለመጀመሪያዎቹ ለነበሩት ሰዎች ደነ ራሄል አይነት ሰዎች ያ ከባድ ነው። ሪፈረንስ አልነበራቸው ትወልዳለች የሚልም ተስፋም የላቸው። ለዛ ነበር ባሏን የሚያስጨነቀችው። ነገር ግን እንደነ ሐና ጋር ሲመጣ ሌሎቹም ጋር ሲመጣ ሪፈረንስ አላቸው ወደ ኋላ ተኪዶ ማለት ነው። በኋላ ኢየሱስ ጋር ግን መተን ኢየሱስን ማንነት ስንመለከት አምላክም ሰውም የሆነ ሪፈረንስ ፈልጉ ስንባል እንግዲህ የመጨረሻው አዳም ነው አይደል? እስከ አዳም ድረስ ደርሰን ስንመለከት የለም አምላክም ሰውም የሆነ የለም እና ፍጹም ሰው ማለት ሙሉ በሙሉ ሰው የሆነ ደግሞ ሙሉ በሙሉ አምላክም የሆነ በመሐከላችን በዚህ ምድር ላይ የተገኘው ኢየሱስ ክርስቶስ ነው እና ሊያስታርቀንም የቻለው ከአብ ጋራ በዚህ ምክንያት ነው። ሙሉ በሙሉ አምላክንም መወከል የሚችል ነው፣ ሙሉ በሙሉ ሰውንም መወከል የሚችል ነው። ስለዚህ በሁለታችን መካከል ገብቶ ያስታረቀን እርሱ ነው። ሪስቶር ያደረገው መልኩን እርሱ ነው እና እግዚአብሔር ሰውን ሲፈጥር የፈጠረው በእርሱ መልክ እንደሆነ በእሱ አምሳል እንደሆነ ያ ማለት የከለር ጉዳይ እንዳልሆነ ተመልክተን ነበረ። የባህሪ ጉዳይ የማንነት ጉዳይ ነው እና እግዚአብሔር ገዢ ነው። ህዝቡም የፈጠረው ደግሞ ሰው በእሱ መልክ እንዲገዛ ፈጥሮታል እና እንዲያስተዳድር ልኮታል። ስለዚህ ከእግዚአብሔር የሊደርሺፕ ሪፈረንሱ ማነጻጸሪያው እግዚአብሔር ነው ማለት ነው። እግዚአብሔር ቢሆን እንዴት ነበር የሚያስተዳድረው እያለ ነበር የሚገዛ የነበረው በዙሪያ የነበሩትን እንስሳትን ሌሎችንም ፍጥረታት ማለት ነው እና ይሄ በኢየሱስ ክርስቶስ ማነው በእግዚአብሔር አምሳል የተፈጠረው ሰው በኋላ ላይም ደግሞ እግዚአብሔራዊ የሆነ የህይወት ስርዓት እንዲኖረውና በዛ ደግሞ እንዲመራ እግዚአብሔር ፈጥሮት ነበር ፈቅዶ ነበረ። ነገር ግን ሰው ያው እንደምታውቁት አልታዘዘም። ከዚህ መልክ ይልቅ የእግዚአብሔርን አስተዳደራዊ የእግዚአብሔርን ምሪት ከመከተል ይልቅ ጠላት ወይ ደግሞ እባቡ ኦፈር ያደረገለትን የአመራር ስታይል የህይወት ስታይል መረጠ። እንደ እግዚአብሔር የመሆን በራስ ምርጫ በራስ ፈቃድ የማስተዳደር ራስን ከኔ በላይ ማንም አይኖርም ማንም አይገዛኝም የሚል ተአብዮ አቀረበላቸው። እነሱም ያንን ተቀበሉ። የመልክ ለውጥ ሲያደርጉ ይሄኛው መልክ ተሰበረ እና እንደምታስታውሱት የተሰባበረ መስታወት አይነት ምሳሌ ነበር የተጠቀምነው እና ይሄ መልክ ተሰባበረ። ሙሉ መልኩን አናየውም። ትንሽ ጭፍራፊ ስብርባሪ ነገር ግን እናያለን በየታሪኩ ውስጥ ስንመለከት። እግዚአብሔርን የሚፈልጉ ሰዎች የሚፈሩ ሰዎች አሉ። በእግዚአብሔር አምሳል እንደተፈጠርን ሪፈረንሶች አሉን ቃል ውስጥ። ነገር ግን ደግሞ እግዚአብሔር በሚፈልገው አይነት መልክ ግን አልነበረም እና እግዚአብሔር ሪስቶር አድርጎ እስራኤልን ከበረጠ በኋላ በዛ ማህበር ውስጥ በዛ ህዝብ ውስጥ የእሱ መልክ እንዲታይና እንዲጎላ ፈለገ። ለምንድን ነው እግዚአብሔር ለእስራኤላውያን ወደ 613 የሚጠጉ ህጎችን የሰጣቸው? ጥፍንግ አድርጎ እስር አድርጎ ሊገዛቸው አይደለም። በዚህ መሰረት ትኖራላችሁ። አንዳንዶቹ እንደውም ህጎች በዘመናችን ያው ለኛ ሊያስቁን ይችላሉ። ለምሳሌ ጺም መቆረጥ አይቻልም፣ አትቆረጥ ተብሏል። ሁለት አይነት ልብስ አትልበስ ተብሏል። ሁለት አይነት እርሻ አትረስ ተብሏል። ታቱ አይቻልም ወዘተርፈ 613ንም አሁን ዘርዘር ያልጨረሰው። ያ ሁሉ ግን ለምንድን ነው ሲባል ይሄንን በዚህ መሰረት በዚህ ላይፍ ስታይል ስትኖሩ በዙሪያችሁ ያሉ ህዝቦች ያያዋቸዋል። ኢያቡሳውያን፣ ፌርዛውያን፣ ኬጢያውያን ምናን ይባሉት በከናን ያሉ ህዝቦች ሁሉ ያያዋቸዋል። ከዛስ አምላካቸው እንዴት ጠቢብ ነው ብለው እግዚአብሔርን ያመልካሉ፣ እግዚአብሔርን ያያሉ። ስለዚህ እናንተ ሪፍሌክት የምታደርጉት የእግዚአብሔርን ጥበብ፣ የእግዚአብሔርን ኃይል፣ የእግዚአብሔርን ዊዝደም ነው። እስራኤላውያን የሚኖሩት ኑሮ የእስር ቤት ኑሮ ሳይሆን እግዚአብሔራዊ የሆነ ኑሮ ነው የሚገልጡት።
አንዳንዱን በተለይ የግብርና ህጎችን ብትመለከቱ የሳኒቴሽን ህጎችን ብትመለከቱ በቃ በዘመናችን ራሱ እንደ እንትን የሚታዩ ናቸው እንደ ማመሳከሪያ የሚታዩ ናቸው። የግንባታ ህጎች ራሱ አሉ ቤት ሲሰራ እንዴት መሆን እንዳለበት። ኤኒዌይስ ያ ሁሉ እግዚአብሔር ማን እንደሆነ ለማሳየት ነው። እግዚአብሔር መልክ ሪፍሌክት የሚያደርጉ መስታወቶች ናቸው ማለት ነው። ይሁን እንጂ እስራኤል በዚህ አልቀጠለችም። እንደምታውቁት የተመረጠው እግዚአብሔር ቅዱስ ህዝብ በዚህ መሰረት አልቀጠለም። ከዚያ ይልቅ በዙሪያቸው ደግሞ እነ አስታሮትን እነ በዓልን ሌሎች ጣዖታትን ተክለው ማምለክ ጀመሩ። ያ አምልኮ ማለት እነዛን ነው የሚገልጡት ማለት ነው። የነዛን አማልክት ፍላጎትና ሐሳብ ነው በህይወታቸው የሚገልጡት። ላይፍ ስታይላቸው እንደነዛ ሰዎች ይሆናል ማለት ነው። እና ትዝ ካላችሁ ነብዩ በቀርሜሎስ ተራራ ላይ የገደላቸው ወደ 400 የሚጠጉ የበዓል ነቢያት ነበሩ። እና እነዛ ሰዎች ምንድን ነበር የሚያደርጉት? ሰዎቹ እንደ በዓል ፍላጎት እንዲኖሩ ይመሯቸው ነበረ። ህዝቡ እንዲሴስን ሌላም ፍላጎት ካላቸው ለአማልክቱ እንደሚገባ እንደሚፈልጉት አይነት ይኖሩ ነበር። እና እንደውም እግዚአብሔር በብሉይ ኪዳን ላይ ለሙሴ መዝሙር ውስጥ እንደተናገረው ዘጸአት ላይ ዘዳግም 30ዎቹ ላይ ምን ይላል? ጣዖት በማምለክ አስቀኑኝ ይላል እግዚአብሔር። እኔም ደግሞ ህዝብ ያልሆነ ህዝብ መርጬ አስቀናቸዋለሁ ይላል። እና እግዚአብሔርን ዲስማች ልቡን ዲስአፖይንት የሚያደርግ ነገር የፈጸሙት ያንተን መልክ አንፈልግም፣ ያንተን ላይፍ ስታይል አንፈልግም፣ ሌላ አለ የሚመች አለ። ባለፈው ሜንሽን ለማድረግ እንደሞከር ነው የእስራኤል የአምልኮ ስርዓት በቃ በጣም የሚታረድ ነገር የሚበዛበት ዱቄት የሚበዛበት ድምጽ ምናምን ያለበት እንትን ነው። የቄራ በሉት በቃ በአጭር ቃል በኮቴሽን ይቅርታ፣ ግን እንደዛ ነው ሁኔታው። ካህኑ ጋራ የሆነ የሚታረድ ነገር አለ። ከዛ አብሮ መስዋዕት ያቀርባል፣ ጭሱ ወደ ላይ ይወጣል። በዚህ በኩል ደግሞ ጧትና ማታ እሳት የሚቀርብበት አለ፣ እጣን አለ ምናምን። ያ ሁሉ ወከባ የአምልኮ ስርዓቱ እሱ ነው። በዛ ውስጥ ነው እግዚአብሔር እመለካለሁ ብሎ በዘመኑ በነበረው አውድ ራሱን ያቀረበው። ወደ ሌሎች ጋር ግን ሲኬድ ለምሳሌ እነ በዓል ጋር ምናምን ሲኬድ የልምላሜ አምላክ ናቸው። ምድሪቱን እንዲያለመልምላቸው ማህፀናቸው እንዲያለመልምላቸው እዛ አምልኮ ደግሞ የሚፈጸመው አብሮ በመተኛት ነው። ሙሉ ጊዜያቸውን የሰጡ አገልጋዮች አሉ። ከነሱ ጋራ አብሮ በመተኛት ነው። እና እዚህ ያመጡ እሳት ምናምን ከማጫጫስና እዛ እየሄዱ ከመተኛት የትኛው ይመቻል? እስራኤል በምድረ በዳ በጦር ያልተሸነፈው ህዝብ የወደቀው በምንድን ነው አይደል? እግዚአብሔር ከሱ ጋር የነበረው ህዝብ በሉ ጠጡ፣ ከዛስ በቃ። እና እንደውም አንዳንዱ ደፋር ወደ ቤተ መቅደስ ወደ መገናኛ ድንኳን ራሱ ከሌሎች ህዝብ የማረኳቸውን ወንዶች ሴቶች ለመተኛት ይዘው መጡ። እና ካህኑ ፊንሐስ ነው አይደለ በጦር አጣብቆ ዘወጋቸውና እግዚአብሔርን ቅናት የቀናው እግዚአብሔርን የሚያመሰገነው የባረከው ሰው ማለት ነው። እና ኤኒዌይስ ህዝቡ ለስጋው እንደሚመች አምልኮ ያመልክ ነበረ። የእግዚአብሔራዊውን የአምልኮ ስርዓት ትቶት ነበር፣ አይፈልገውም። ያንን የእግዚአብሔርን መልክ ሪፍሌክት ማድረግ አልፈለገም፣ አልቻለም። በቃ ዲስኦቤይ አደረገ፣ አልታዘዘም። እና መልኩ ጠፋ። ታዲያ ይሄንን መልክ አይደለም ለዓለም ታሳያለች ተብሎ የተመረጠችው እስራኤል ለራሷም አልሆነችም። ማን ነው የሚያሳየው ለዓለም? እግዚአብሔር ምን ይመስላል? የእግዚአብሔር ላይፍ ስታይል እንዴት ነው? ሰው መጀመሪያ የተፈጠረበት መልክስ ምን አይነት ነው? እንዴት ነው የሚኖረው? ሰው እንዴት ነው እግዚአብሔርን መስሎ የሚኖረው? ያንን መልክ ሪስቶር ለማድረግ ራሱ አምላክ ሰው ሆነ። ኢየሱስ ክርስቶስ ተወለደ። ጸጋንና እውነትን ተሞልቶ በመካከላችን አደረ፣ ተመላለሰ። እንዲህ ነው እግዚአብሔር ማለት ብሎ አሳየ። መጽሐፍ አልጻፈም፣ ኑሮው ግን መጽሐፍ ነው። ትምህርቱ የሰዎችን ህይወት የለወጠ ነው። እግዚአብሔር ማን ነው የሚል ጥያቄ ቢኖራችሁ አለ ይኸው። እና ይሄ ጥያቄ የነበረው ደቀ መዝሙርም ነበረው ቶማስ የተባለ እና ምን አለው? በቃ አንድ ጊዜ አብን አሳየንና ይበቃናል አለው። እንዴ እስከዛሬ ከእናንተ ጋር ስመላለስ አላስተዋልክም አለ። እኔ እኮ አብ ነኝ አላለው። እኔን ያየ አብን አይቷል። እግዚአብሔር ማለት ይሄ ነው። በእግዚአብሔር መልክ ተፈጥረናል ብለን ስንናገር ከዛም በኋላ ደግሞ እንደ እግዚአብሔር የሆነ ህይወት ስርዓት ሊኖረን ይገባል ስንል ኢየሱስ የኖረው ኑሮ ማለት ነው። አምላክ እንሆናለን ማለት አይደለም። ስለ አምላክነት አይደለም ያወራን ያለ ነው። ሰው ግን ትክክለኛው ሰው ምን እንደሆነ አይተናል ነው። ባለፈው ሳምንት እንደተቀስኩላችሁ የአዲስ ኪዳን ክሪስቶሎጂ ነገረ ክርስቶስ እግዚአብሔር ማን ነው የሚለውን ብቻ አይደለም የሚገልጥልን፣ ሰውስ ማን ነው የሚለውንም ነው የገለጠልን። ትምህርተ ክርስቶስ ልክ እንደዛ ነው። የጠፋውን ሰው የራቀንን ደግሞ እግዚአብሔርን መልክ ሁለቱንም ነው ያሳየን። እግዚአብሔር ማለት ይኸው እንዲህ ነው፣ ፍቅሩ፣ ምሕረቱ፣ ቸርነቱ፣ ጸጋው፣ ቁጣውም ጭምር ብሎ አሳየን። ሰውስ ማን ነው? ይኸው ትክክለኛው ሰው ማለት ይሄ ነው። ሙሉ በሙሉ ለእግዚአብሔር ፈቃዱንና ሐሳቡን ሰጥቶ ሰሚት አድርጎ የሚኖር ባልንጀራውን የሚወድ በዙሪያ ያለውን የሚወድ መልኩ ይሄ ነው ብሎ ገለጠ።
እና ደቀ መዛሙርቱ ያላቸው ምንድነው? እንደኔ ሁኑ፣ እኔ እንደማደርገው አድርጉ፣ አብ እንዳላከኝ እኔ ደግሞ እንደዚሁ እልካችኋለሁ፣ በተላኩበት መላክ ብሎ ተልእኮ እንደሰጣቸው እንመለከታለን። እና ጳውሎስ በሮሜ ምዕራፍ 8 ቁጥር 29 ላይ እንደተናገረው ያዳነን እግዚአብሔር ለምንድን ነው? አስቀድሞ የወሰነን ለምንድን ነው ለሚለው ጥያቄ መልስ ሲሰጥ ምን አለ? ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል። ተፈርዶብሃል ወንድሜ፣ አሜን ነው። ተወስኖብናል። የተወሰነብን ምንድን ነው? ኢየሱስ እንድንመስል። እግዚአብሔር ከዚህ ከፍም ዝቅም ያለ ሌላ እንትን የለውም፣ ፍላጎት የለውም በእኛ ህይወት ውስጥ ኢየሱስን እንዲመስሉ። በልዩ ልዩ መከራ ውስጥ እናልፍ እንችላለን። እዚህ ክፍል ላይ ነው በነገራችን ላይ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ተያይዞ ለበጎ ሊደረግላቸው እናውቃለን ይላል አይደል? የሁሉም ነገር ማሰሪያው በእግዚአብሔር በእኛ ህይወት ውስጥ ያለው ዓላማ ኢየሱስን እንድንመስል ነው። መኪና ቢገዛልን እግራችን ቢቆረጥ ሁለቱም ኢየሱስን እንድንመስል ነው። ከፍታንም ዝቅታንም አውቃለሁ አለ ጳውሎስ፣ መራብንም መጥገብንም አውቃለሁ። ነገር ግን በዚህ ሁሉ ውስጥ ያለኝ እሱ ይበቃኛል ማለትን ተምሬያለሁ። እቺ ያለችኝ ያስኳት ባንክ አካውንት ውስጥ ያለችው ትበቃኛለች አይደለም ያለው። ክርስቶስ ኢየሱስ ይበቃኛል፣ እሱ ይበቃኛል። ቢሆንልኝ በሞቱ ልመስለው አይደለም በኑሮው በሞቱ እንኳን ልመስለው ዋጓለሁ፣ እመርጣለሁ፣ ፈልጋለሁ አለ። የተወሰነብን የእግዚአብሔር አጀንዳ የእግዚአብሔር ዓላማ በእኛ ህይወት ውስጥ ኢየሱስ ክርስቶስን እንድንመስል ነው። እሱ እንዴት እንደተመላለሰ እንደዛው እንድንመላለስ ነው። እንደውም አንደኛ ተሰሎንቄ ላይ ጳውሎስ ምን ይላል? እኛንም ጌታንም የምትመስሉ ሁኑ ብሎ ይነግራቸዋል ጳውሎስ። እና የምናሳያችሁ ይህንን ነው። ወደፊትስ ምንድን ነው የሚሆነው? እንግዲህ ኢየሱስ ክርስቶስ ዳግመኛ ሲመጣ ምንድን ነው የሚሆነው? ያንን ዮሐንስ መልእክት ላይ ሲጽፍልን እንደዚህ ይለናል። አንደኛ ዮሐንስ ምዕራፍ 3 ቁጥር 2 ላይ ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን፣ አሜን ይላሉ እነሱም። ወደፊት ምን እንደምንሆን ገና አልተገለጠም፣ ግን እርሱ በሚገለጥበት ጊዜ እናየዋለን፣ እርሱን እንደምንመስልም እናውቃለን ይላል። ከመጀመሪያው ከቅዱስ መጽሐፍት የመጀመሪያው ታሪክ ጀምሮ እስከ ፍጻሜው የታሪክ ድምዳሜ ድረስ ብንሄድ አንድ ጉዳይ ነው የእግዚአብሔር ዓላማ፣ የልጁን የኢየሱስ ክርስቶስን መልክ መግለጽ ነው። የእግዚአብሔር መልክ በእኛ ህይወት እንዲታይ ነው። በእግዚአብሔር መልክ ተፈጥረናል፣ በእግዚአብሔር መልክ እንድንኖር ተመርጠናል። ከዛ ግን ጠፍተናል። ነገር ግን እግዚአብሔር ልጁን ላከና በክርስቶስ ኢየሱስ መልኩን ሪስቶር አደረገው። ወደፊትም የሚጠብቀን እሱን እንደምንመስል ነው። ከዚህ ያነሰም የላቀም ህይወት የለንም። በገንዘብ አይለካም፣ በስልጣን አይለካም፣ በብሔር አይለካም፣ በጾታ አይለካም። ክርስቶስ ኢየሱስ እሱ የተወሰነ ነው እንድንሆን የተፈቀደልን ነው። እንግዲህ ይህንን ህይወት እንዴት ነው መኖር የምንችለው ነው ሌላው ጥያቄ አይደል የሚሆነው። እንዴት ነው ኢየሱስን መስለን ታዲያ መኖር የምንችለው? እሱን ነካ ነካ እናደርጋለን ዛሬ። ማርቆስ ወንጌል ምዕራፍ 3 ቁጥር 14 ላይ የመጀመሪያዎቹን ደቀ መዛሙርት ኢየሱስ ክርስቶስ ከጠራ በኋላ 12ቱን የለየበት ክፍል ላይ የጠራበትን ዓላማ ይናገራል። ምን ይላል? ከእርሱ ጋራ እንዲኖሩና ለመስበክ እንዲልካቸው 12 አደረገ። ሐዋርያትን መረጠ። ሐዋርያት የተጠሩት ለምንድን ነው? የመጀመሪያው ከእርሱ ጋር እንዲኖሩ እና እነዚህ ናቸው በኋላ ላይ ደቀ መዛሙርት የተባሉት ናቸው። እነሱም ሐዋርያት የሆኑት ማለት ነው። ሌሎቹም ደግሞ ኢየሱስን የሚከተሉ ደቀ መዛሙርት አሉ። የመጀመሪያዎቹ 12 ናቸው። ከዛ በኋላ ደግሞ 70 የሚሆኑ ደግሞ አሉ የላካቸው ሉቃስ ላይ እንደምናየው። ከዛ በኋላ ደግሞ ኢየሱስን ትምህርቱን የሱን መርሃ ግብር የሚከተሉ ደግሞ ሰዎች ነበሩ፣ ደቀ መዝሙር የተባሉ አሉ። ወደ 500 የሚጠጉ ሰዎች ደግሞ እንደነበሩ ገላትያ ምዕራፍ 2 ላይ ደግሞ ጳውሎስ ይነግረናል። ደቀ መዝሙር ማለት ግን ምን ማለት ነው? ደቀ መዝሙር ማለት ግልጥ በሆነው ትርጉም በእኛ ዘመን ሊገባን በሚችል መልኩ የዕብራይስጡ ቃል ታልሚድ የሚል ነው። ምን ማለት ነው? ሰልጣኝ ማለት ነው። ሰልጣኝ ወይም ተለማማጅ ማለት ነው። አታችሁ ኮራ አንዳንድ ጊዜ መኪና መንጃ ፈቃድ የሚያስተምሩ ትምህርት ቤቶች ውስጥ የሚማሩበት መኪና ከጀርባው ምን ይላል? ለማጅ ይላል። እና ገና ራሱን ችሎ መሄድ የቻለ ሰው አይደለም። ስለዚህ ከኋላ ያላችሁ ተጠንቀቁ፣ ለዚህ ሰው ራሩለት፣ ዝምታችሁ ድርግም እንዳታደርጉት። ይሄ ሰው ለማጅ ነው፣ እየተለማመደ ያለው ነው ማለት ነው። ደቀ መዝሙር ማለት ይሄ ነው። ታልሚድ ማለት ይሄ ነው። ራሱን ሙሉ ለሙሉ ለዚህ ስልጠና የሰጠ ማለት ነው። ወታደራዊ ስልጠና ብትመለከቱ በዘመናችንም አንድ ሰው ከቤቱ አይደል ንቅል ብሎ የት ነው የሚሄደው? ካምፕ ይገባል። እዛ ምን እንደሚደረግ አላውቅም፣ ምን ያው ወታደር ቤት ስላልገባው፣ ግን ህይወቱን ጊዜውን
ሙሉ ለዛ ስልጠና ሰጥቶ እዛ ይለማመዳል ይኖራል ማለት ነው። በብሉይ ኪዳን ወይ ደግሞ በአይሁድ ስርዓት ውስጥ የነበረው የደቀ መዝሙርነት እንትንም ይሄ ነው። ሰዎች ይማራሉ። ትምህርት ያኔም ነበረ የሚማሩት በልጅነታቸው። በተለይ በአይሁድ ስርዓት ውስጥ የነበረው ትምህርት የመጽሐፍ ቅዱስ ትምህርት ነው የሚማሩት። መዝሙረ ዳዊት መጽሐፍንና አምስቱን የሙሴ መጽሐፍትን እስከ 12 ዓመታቸው ድረስ በቃላቸው ሸምድደው ይዛሉ። ቤት ሰፈር ይባላል ደግሞ የመጽሐፍ ቤት ማለት ነው። እና እዛ ሄደው ይማራሉ ሙሉ ቀን ያንን እየደጋገሙ ማለት ነው። ሌላ ምንም የለውም። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ፣ ምድር ባዶ ነበረች፣ አንዳች አልነበረባትም፣ ጨለማ በጥልቅ ሰፍቶ ነበር። እንደገና እንደሚመጡና ይሄንን እየደገሙ እያሉ መምህር አለ ጋይድ የሚያደርጋቸው ይሄንን ይማራሉ። ከ5 ዓመት በኋላ ሌሎች ኢንተርፕሬቴሽኖች ማለት ከ6 ዓመታቸው በኋላ ሌሎች ኢንተርፕሬቴሽኖችን ይማራሉ እስከ 13 ዓመታቸው ባለው ጊዜ ውስጥ ማለት ነው። እና እንደዚህ አይነት ትርጓሜዎችን ይሄ እንዴት ተረዳዋለ ይሄ ማለት ምን ማለት ነው የሚል ክርክሮችንም ጭምር ያደርጋሉ። በተለይ ይሄንን ትምህርት የሚመሩት ጸሐፍት የሚባሉት ናቸውና እነሱ ያስተምሯቸዋል። ከዛ በኋላ 13 ዓመት ማለት ልክ ብኛ በዘመናችን 18 ዓመት እንደምንለው ወጣት ማለት ነው። 13 ዓመት ላይ ከደረሱ ሁለት አማራጭ ነው የሚኖራቸው ከፊታቸው። አንዳንዶቹ በጣም ስማርት ከሆኑ ወደ ትምህርቱ ይቀጥላሉ። አንድ መምህር ይፈለጋል። የሆነ መምህር ጋር ሄደው አፕላይ ያደርጋሉ። እሱ ከተቀበላቸው በሱ ትምህርት መሰረት ይቀጥላሉ። የእንትና ደቀ መዝሙር ሆነው ይቀጥላሉ። ያ ካልሆነ ስማርት ካልሆኑ ግን የሚጠብቃቸው የፋሚሊ ቢዝነስ ነው። ወደ ቤተሰብ ቢዝነስ ይሄዳሉ። የቤተሰብ ስራቸውን ይቀጥላሉ። በአይሁድ ካልቸር ውስጥ የቤተሰብ ቢዝነስ የተለመደ ነው። አንድ ሰው እንግዲህ ስታድግ ራስህ ትመርጣለህ የምትሆነውን ነገር ተብሎ አያድግም። አባትየው እየሰራ ያለውን ስራ እሱ እየሰራ ይቀጥላል። ስለዚህ ካላችሁ ኢየሱስ ክርስቶስ ምን ነበረ? አናጺ ነበር። ዮሴፍም አናጺ ስለነበረ ማለት ነው። ምንድነው ጴጥሮስ፣ ያዕቆብ፣ ዮሐንስ፣ እንድሪያስ ምን ነበሩ? እነዚህ ሰዎች አሳ አጥማጆች ነበሩ። ከማን ጋር ነበሩ? በተለይ ሁለቱ ከአባታቸው ከዘብዴዎስ ጋር የሚገርም ቢዝነስ ነበረ። ሰራተኞች ቀጥሮ የሚያሰራ በጣም ትልቅ ቢዝነስ የነበረው አባት ነበራቸው። እዛ ቢዝነስ ውስጥ ነው የቀጠሉት። ሁሉም አይሁዳዊ ግን አብዛኛው አይሁዳዊ መማር ነው የሚፈልገው። ይሁን እንጂ የሆነ መምህር ጋር ይሄዱና የሆነ መምህር ጥያቄ ጠይቃቸዋል። እስቲ መዝሙር 91 በቃል በልልኝ ሊል ይችላል። ወይ ደግሞ የሆነ አተረጓጎም ይሄን እንድትረዳዋለህ የሚል ሊሆን ይችላል። ያንን ካልመለሱ ወይም በቃ ለሱ በሚመች መልኩ ካልሆነ አልቀበልም ይላቸዋል። እና እነሱ ይመለሳሉ ማለት ነው። ብዙዎቹ ልክ ኮሌጅ አፕላይ አድርገው ያልተቀበላቸው ስኮላርሺፕ ያላገኙ ድሮፕ አውት ናቸው የክርስቶስ ደቀ መዛሙርት። በተለይ አራቱን የምናውቃቸው ፋሚሊ ቢዝነስ ላይ ነበሩ ናቸው። ከአንድ አካባቢ ነው የመረጣቸው። እና እነዚህን ሰዎች ግን ኢየሱስ ክርስቶስ መጣና የሆነ ቀን ላይ እና ተከተለኝ ሰው አጥማጅ አደርግሃለሁ አላቸው። ምንም አልጠበቁም። ወዲያው ቁጭ አድርገው ተከትለው ሄዱ። ይሄ ማለት ምን መሰላችሁ? በዘመናችን አንድ ሰው ኮሌጅ መግባት ፈልጎ ሃርቫርድ ብገባ ወይም ኦክስፎርድ ብገባ ብሎ እዛ በተደጋጋሚ አፕላይ አድርጎ ሪጀክት ተደርጎ በቃ ግድ የለም ካፌ ውስጥም ቢሆን አስተናጋጅ ሆኜ እሰራለሁ ምናምን ብሎ ካፌ ውስጥ እያስተናገደ እያለ አንድ ቀን የሃርቫርድ ዩኒቨርሲቲ ፕሬዝዳንት እዛ ካፌ ሊስተናገድ መጥቶ መማር ትፈልጋለህ ግን አንተ ልጅ ትጉ ነህ ሳይ ምናምን ብሎት አዎ መማር ፈልጋለሁ በቃ እኔ የሃርቫርድ እንትን አመቻችልሃለሁ አሁኑና ቢለው ምንም ያደርግ ይመስላችኋል? አለቃዬ አይፈቅድልኝም ብሎ ሳምንት ይቆያል? የሁል ጊዜ ናፍቆቱ እዛች መግባት ነው። ስለዚህ እርግፍ አድርጎ ስቶ ነው የሚሄደው። እነ ደቀ መዛሙርቱም እነ ጴጥሮስ እነ የዘብዴዎስ ልጆች እርግፍ አድርገው የተዉት ሁል ጊዜ የሚፈልጉት መምህር ነበር፣ ሊከተሉት የሚፈልጉት መምህር ነበር። ግን ማንም እድል አልሰጣቸውም። ጭራሽ ኢየሱስ ደግሞ የሚለየው ምንድነው? ሌሎቹ መምህሮቹ ጌታችሁ ነበር አፕላይ የምታደርጉት ተቀበሉን መምህር ከሌ እባክህ ራባይ ከሌ እባክህ ልከተል እፈልጋለሁ የሚል ነው የሚያቀርቡት ጥያቄ ነው ይላቸዋል። የኢየሱስ ግን አስተማሪው ነው ወደ ተማሪዎቹ መጥቶ የጠራቸው። የትምህርት ስርዓቱንም ነው የገለበጠው። እና ኑ ተከተሉኝ ሰው አጥማጆች አደርጋቸዋለሁ ብሎ የሚጠብቃቸውን ነገር ነገራቸው። ከዛ በኋላ እነዚህ ሰዎች የህይወት ስታይላቸው ሁሉ ከሱ ጋራ መዋል ማደር ሆነ። ደቀ መዝሙር ማለት ይሄ ነው። ሰልጣኝ ናቸው። ደቀ መዝሙር የ6 ወር ትምህርት አይደለም። አሁን የደቀ መዝሙር ትምህርት እንማራለን ተብለን ከተጠመቅን በኋላ 1-3-4 ወር ትምህርት ተምረን ደቀ መዝሙር ሆነሃል የሚል ሰርተፊኬት አይደለም የሚሰጠን። ደቀ መዝሙርነት እሱ አይደለም። ኦፍ ኮርስ እሱ ሊያነሳሳ ነው። ህይወቱ ምን እንደሚመስል ያሳየን ይችላል። በቤተክርስቲያን የተዘጋጀው ትምህርቱ አላማው እሱ ነው። ነገር ግን ደቀ መዝሙርነት ጌታን ከተቀበልንበትና እሱን ለመከተል ከወሰንበት ቀን ጀምሮ እስክንሞት ድረስ ወይም እስኪመጣ ድረስ እርሱ የምንወስንበት የህይወት ስታይል ነው፣ ላይፍ ስታይል ነው። በቃ እንደዚህ ነው የምኖረው። እና እነዚህ ሰዎች አሳ የሚያጠምዱ ነበሩ ልጆች። ከዚህ በኋላ ግን ከኢየሱስ ክርስቶስ ጋር በዱር በገደል ይሄዳሉ። አንዳንዴ ይደክማቸዋል፣ ይተኛሉ። የሆነ ቦታ እንሂድ ሲላቸው፣ አንዳንዴ ደግሞ ሲያዛቸው ትመለከታላችሁ።
ሂዱና ደግሞ ፈውሱና ነው እስቲ ዛሬ ይላቸዋል። በቃ ጋንንት እኮ ጮሁልን ዛሬ ሰዎች ተፈወሱ ምናምን ሲሉ ኦኬ ደግሞ ተረጋጉ፣ ስማችሁ በሰማይ ስለተጻፈ ደስ ይበላችሁ ይሄ እያለ ደግሞ ይመክራቸው ነበር። ኑሯቸው ከሱ ጋራ ነው። ዘብዴዎስን ነው ጥለው የመጡት፣ ኢንቨስተር ነው ጥለው የመጡት። አባታቸው ዝም ብሎ በቃ እንደው እነዚህ ልጆቼ ምን ላድርጋቸው እያለ የሚጨናነቅ ሰውዬ እንዳይመስላችሁ። ዘብዴዎስ ማለት በጣም ሀብታም ሰው ነው። ወይል ነው ስለሚታወቅ ነው ስሙም የተጠቀሰልን። የነ ጴጥሮስ አልተጠቀሰም መሰለኝ አይደል? እሱ ማንንም አያውቀውም። ይሄኛው ግን ስሙ ተጠቅሷል። ሀብታም ነው፣ ሰራተኞችን ቀጥሮ የሚያሰራ ነው። ያንን የመሰለ ነገር ጥለው መጡ። ጥለው የመጡት የላቀ ነገር ስላገኙ ነው። ክርስቶስ ኢየሱስን አገኙት እና ከዚህ በኋላ ኑሯቸው ከሱ እግር ስር ቁጭ ብለው መማር ሆነ። ይሄ ግን ትምህርት ግን ማለት ቁጭ ብሎ አንድ ስልጠና ሲሰጥ ወይ ትምህርት ሲሰጥ መካፈል አይደለም። ኢቭን በአንደኛ ቆሮንቶስ ላይ ጳውሎስ የሚጠቅሳቸው ሶፊስት የሚባሉት ጠቢባን የሚባሉት ሰዎችም የነሱ ተከታዮች ደግሞ አሏቸው። ልክ እዛ ያንን ካልቸር ተከትለው ቤተክርስቲያን ውስጥ አምጥተው ነበረ። እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ምናምን ነኝ የሚል ማለት ነው። ምንድነው መምህሩ እንደሚለብሰው ይለብሳሉ፣ እንደሚራመደው ይራመዳሉ፣ እንደሚናገረው ይናገራሉ። ቶናቸው ራሱ የድምጽ እንትናቸው ራሱ ኮፒ ፔስት ነው የሚያደርጉት። በሁሉ ነገር እሱን ለመምሰል ነው የሚሞክሩት። ለምን? የእንትና ደቀ መዝሙር ነው። ያንን ሳይናገሩ ይታወቅባቸዋል ባለባበሳቸው፣ ባካሄዳቸው። እነዚህ ደቀ መዛሙርት ኢየሱስ ክርስቶስ ጋር ሲኖሩ ኢየሱስን ኢሚቴት እያደረጉት ነው የሚኖሩት። እሱን እየመሰሉ ነው የሚኖሩት። ስለዚህ እኛ አማኞች፣ በዚህ ዘመን ያለን አማኞች ወደፊት አዲስ ሰማይና አዲስ ምድርን የምንጠብቅ አማኞች ብቻ ሳንሆን ኦፍ ኮርስ ተስፋችን እርሱ ነው ከክርስቶስ ጋር የምንኖርበት። ነገር ግን በምድር ላይ ተወዳዳሪ በሌለው ጠቢብና ሁሉን ቻይ መምህር ስር ያለን የእድሜ ልክ እርሱን ተማሪዎች ነን። እደግመዋለሁ፣ የእድሜ ልክ እርሱን ተማሪዎች ነን። የእርሱ ተማሪዎች ብቻ አይደለንም፣ እርሱን ነው የምንማረው። ሳብጀክት ማተሩ እሱ ነው። የምናጠናው እሱን ነው። የምንፈተነው እሱን ነው። ከወደቅንም በሱ ነው፣ ካለፍንም በሱ ነው። የምንኖረው በእርሱ ነው። ህይወታችን በእርሱ ዙሪያ የተቃኘ ነው። ለዚህ ነው እለት እለት የምንኖረው ኑሮ ኢየሱስ ቢሆን ኖሮ ይሄን ያደርግ ነበረ፣ ምን ያደርግ ነበር ብለን የምንጠይቀው ለዛ ነው። መንፈሳዊነት ውድቅ የሚልብን ነገር አይደለም። ቅድስና ውድቅ የሚልብን ነገር አይደለም። ይሄንን አሰርግጬ ልነግራችሁ ፈልጋለሁ። በኋላ ላይ ልንመለከተው እንችላለን። ድንገት ኢየሱስን የምንመስል ሰዎች ሆነን አንገኝም። ከኢየሱስ ጋር መኖር ይኖርብናል። ለዚህ ነው ሆነ ብለን ኢየሱስን እየመሰልን መሄድ ያለብን። በነገራችን ላይ ወደድንም ጠላንም የሆነ ነገርን እየመሰልን ነው የምንኖረው። ማህበረሰባችንን፣ ጓደኞቻችንን፣ ቤተሰባችንን እንጂ ምንም ሳልመስል ነው የምኖረው የሚል ማለት ማንም አይኖርም። ሆን ብለን ኢየሱስን እየመሰልን ማንኖር ከሆነ ሆን ብለን ሳንል ዓለምን እየመሰልን እንኖራለን። ከዛ ያው ለመለየት ይከብዳል። ከጌታ ጋር ነህ፣ በጌታ ነህ፣ በጌታ አይደለህም እና ባለፈው ሳምንትም እንዳልኩት መሳይ ነህ ወይስ አስመሳይ ነህ የሚል ጥያቄ ይነሳብናል ማለት ነው። ኤኒዌይስ ኢየሱስን ለመምሰል ሁለት ነገሮችን እንመለከታለን በሚኖረን ጊዜ ውስጥ። አንደኛ ከኢየሱስ ጋር መሆን። ኢየሱስ ለደቀ መዛሙርቱ ነገረ መለኮታዊ እውቀቶችን፣ ስነ መለኮታዊ ሐሳቦችን ብቻ አይደለም የሚያስጨበጣቸው፣ የሰጣቸው ላይፍ ስታይል ነው፣ የህይወት ዘይቤ የሰጣቸው። እንዲህ ነው የሚኖረው ጠዋት ተነስቶ ማታ እስኪገባ ድረስ። እታችሁ ከሆነ በጣም ወጣቶች ቲኔጅ ላይ ያሉ ወጣቶች በተለይ ሁላችንም ደግሞ በዛ ውስጥ ስላለፍን እናውቀዋለን። የምንወደውን ሰው ለመምሰል እንሞክራለን በተቻለ መጠን። እንዴት ነው የሚለብሰው? እንዴት ነው ጸጉሩን የሚቆርጠው? እንዴት ነው ምን አይነት ልብስ ነው የምትለብሰው? ያቺ አርቲስት ወይም ያቺ ዘፋኝ ወይም ያቺ ስፖርተኛ ዋቴቨር። አንባቢም ከሆነ ያ ሰው ምን መጽሐፍ ነው የሚያነበው? አገልጋይም ከሆነ እንዴት ነው የሚያገለግለው? ሆም ብለን ሊሆንም ላይሆንም ይችላል፣ ግን የዛን ሰው አካሄድ እንከተላለን እና በእኛ ሲገለጥ እናየዋለን። ሰፋፊ ቲሸርት የሚያደርግ ከሆነ እኛም ሰፋፊ ቲሸርት የኳየር ልብስ የመሰለ እያደረግን እንመላለሳለን። ለምን? እንትናና መምሰል እንፈልገው። ኳስ በጣም የሚወድ ከሆነ የሚወደውን ክለብ ማሊያ፣ የሚወደውን ተጫዋች ስም አጽፎ ይመላለሳል፣ ይኖራል። ኢየሱስ ለደቀ መዛሙርቱ የሰጣቸው ላይፍ ስታይልም ነው። ከጠዋት እስከ ማታ ያዩት ነበረ። እኔ አንዳንዴ ራሴን በጣም የምወቀስበትም ነገር ደቀ መዝሙር ትምህርት ያው ቸርች ውስጥም ስለምናስተምር ኢየሱስ ክርስቶስ እንዳስተማረው ግን አይደለም ትምህርታችን። ማለት ደቀ መዝሙር ትምህርት ከሆነ ቢያንስ በሴሚስተሩ ውስጥ በማስተምርበት ጊዜ ውስጥ እንደው አንድ ሳምንት ከኔ ጋራ ልጆቹ መኖር አለባቸው። እንዴት ነኝ እኔ ከትምህርት ካስተማርኳቸው በኋላ ቤት ውስጥ ሰፈር ውስጥ እንዴት ነኝ፣ ስራ ቦታ እንዴት ነኝ፣ ያንን ማየት አለባቸው። ኦፍ ኮርስ ግን አልታደልን፣ አያዩም። ይሄንን መጥቼ ብቻ ኢየሱስን ተከተሉ ስላቸው ብቻ ነው የሚሰሙኝ። ብዙ ትምህርታችንም እንደዛ ነው።
እና ትምህርቱን ተምረን አሜን ብለን ጨብጠን ወተን ያስተማረንን ሰው የሆነ ቦታ ስናገኘው ግን ግራ እንጋባለን። እንደዚህ ይኮናል ማለት ነው ብለን ሌላ እንትን ውስጥ እንገባለን። ኢየሱስ ግን ጠራቸውና በቃ እሱ መንገድ ላይ ሲተኛ ይተኛሉ አብረው። ኦፍ ኮርስ ቤትም አልነበረው ከሱ ጋር አብረው ይተኛሉ። ወደ ሆነ ከተማ እንሄዳለን ሲላቸው በእግራቸው ነው ብድግ ብለው ደግሞ ይሄዳሉ። እዚህ ጋር ደግሞ ቁጭ በሉ ይላቸዋል። እዚህ መቀመጥ አለብን ይላቸዋል። ቁጭ ይላሉ። እስቲ ደግሞ ጀልባውን ፈቀቅ አድርገውና እዛ ላይ ላስተምር ይላቸዋል። ያደርጋሉ። ሙሉ ቀን ከሱ ጋር ነበሩ፣ ሌሊትም ጭምር ማለት ነው። እንግዲህ ግን ኢየሱስ ክርስቶስን እየመሰልን እንዳንኖር ትልቁ ጠላታችን የሚመስለኝ ከኢየሱስ ጋር እንዳንሆን ትልቁ ጠላታችን ጥድፊያ ነው። ጥድፊያ የሞላበት ዘመን ላይ ያለ ነው። አንድ ዳላስ ዊላርድ የተባለ ጸሐፊ ሲናገር ምን ይላል? ጥድፊያ ከሰይጣን አይደለም ይላል። ጥድፊያ ራሱ ሰይጣን ነው። መዋከብ፣ ቢዚ መሆን፣ የሆነ ነገር ለማድረግ እረፍት የለንም፣ ጊዜ የለንም። ሁላችንም ቢዚ ነን። ኢየሱስ ደግሞ የዚህ ተቃራኒ ነው። በጣም የምትሮጡ ከሆነ ከኢየሱስ ጋር መራመድ አትችሉ። ኢየሱስ እየተራመደ ነው የሚሄደው፣ ቀስ እያለ ነው የሚሄደው። የሚያደርገውን ነገር ሁሉ ያውቃል። ቶሎ በላ እንትን እናድርጋ ወደዚህ ነውና ምናምን ኖ ገና ነው። እንደውም ካያችሁ የወንጌላት መጽሐፍት ላይ ገና ነው፣ ጊዜ ገና አልደረሰም። ዮሐንስ ላይ ጊዜው ገና አልደረሰም። አንቺ ሴት ምን ጉዳይ አለሽ ከኔ ጋር አይደል ያላት ማርያም ራሱ ተው ጊዜ ገና አልደረሰም። የሆነ ነገር ሲያደርግ ጊዜው ገና አልደረሰም። ከዛ ልክ መስቀሉ ጋር ሲደርስ ነው ጊዜው ደረሰ ያለው። ያለ ጊዜው ነገሮችን አያደርግም ነበር። ሰዎች ግን በጣም ያዋክቡት ነበር። እንደውም ትዝ ካላችሁ ማርቆስ 1 ላይ ተጠቀሰ አንድ ሰው አለ። ጌታ ኢየሱስ ለምጹን ፈወሰለት። ለምጻም ነበር፣ ለረጅም ጊዜ ከሰው ተገልሎ የነበረ ማንም አባከና ማይለው የማያየው ሰው ነበር። ሰዎች ሲቀርቡትም ራሱ እንደ ልማዱ ለምጻም ነኝ ብሎ መናገር አለበት እንዳይረክስ ማለት ነው ያ ሰው። እና የሆነ ቀን ግን ኢየሱስ ክርስቶስ መጣ፣ ዳሰሰው፣ ነካው። ማንም ነክቶት የማያውቀውን ሰውዬ። ከዛ በኋላ ለምጹ ለቀቀው፣ ተፈወሰ። እዛ ጋር አንድ የሚገርም ቃል አለ። ኢየሱስ አጥብቆ ነው የነገረው፣ ስነ ስርዓት፣ አደራ ለማንም እንዳትናገር። ይኸው ማለልኝ አላለውም። በእርግጥ ግን እንደዛ እንደማለት ነው። አጥብቆ ነገረው ግን ይላል። በጣም ሲሪየስ በሆነ ነገር ነገረው። እሺ አለ፣ ዘወር አለ፣ ሄደ። ሉቃስ ሲነግረን ምን አለ? በስፍራው ሁሉ አወራ እና ምን ሆነ? በዚህም የተነሳ ኢየሱስ ወደ ከተማ ገብቶ ማገልገል አልቻለም። አንዳንዴ የኛም ህይወት እንደዛ ይመስለኛል። በተደረጉልን ታምራትና ድንቆች ባገኘናቸው ነገሮች ኢየሱስን እንሸፍናለን። አደባባዩን ይዘነዋል፣ ኢየሱስ ግን የለበትም። የሆነ ነገር ተደርጎልናል፣ ግን ኢየሱስ የለበትም። ኢየሱስን የከለከለ ፈውስ፣ ኢየሱስ ወደ ከተማ እንዳይገባ የከለከለ ፈውስ እግዚአብሔር ምሕረት ያደርግልን። ኤኒዌይስ ይሄ ሰውዬ በየአካባቢው ይዞ ተናገረ። ኢየሱስ ወደ ከተማ መግባት አልቻለም እና ሰዋራ ቦታዎች ነው የሚለን። እንደው ማርቆስ ይነግረን ወደ ሰዋራ ቦታዎች ነበር ይሆን የነበረው። የሚገርመው ግን ኢየሱስን ፍለጋ ሰዎች እዛ ይመጡ ነበር። አደባባይ ላይ በእኛ ፈውስ የከለከል ነው ኢየሱስ በጓዳ በብዙ ሰዎች ይገኛል። ይሄ ሪያሊቲው ነው። ኢየሱስ ግን ምንድን ነበር ያደርግ የነበረው? ፈውሻለሁ እየሄድክ በዚህኛው በኩል ሮብ፣ በዚህ በኩል ሐሙስ፣ በዚህ በኩል ሰኞ እየሄድክ ኢየሱስ ፈውሶኛል ያልክ አውራል አለው። ቶ በቃ ዳውስ ካደለ በቃ አርፈ ሄድና ከፈለክ ለካህና ሳይ ኑሮን ቀጥል። ረጋ ያለ ነበር የክርስቶስ ኢየሱስ ሕይወት። ለታይታ አልነበረም የሚያደርገው ነገር፣ ዝና ፍለጋ አልነበረም፣ አይጣደፍምም ነበረ። ኢየሱስን ለመምሰል የምንፈልግ ከሆነ አንዱ መለማመድ ያለብን ነገር ዝግ ማለት፣ ስክን ማለት፣ ረጋ ማለት ያስፈልገናል። ራሳችሁን ታዘባችሁ ከሆነ እኔም ራሴን ስለምታዘብ ብዙ ጊዜ ስልኬን ምንም ሳይደወልልኝ ምንም ሳልፈልግ ሰዓትም ራሱን ለማየት እኮ አይደለም ዝም ብዬ አንስቼ ነካ አድርጌ መልሼ ደግሞ ከተዋለሁ። አጋጥሞሽ ያውቃል እንደዛ? እዚህ አታደርጉም ማለት ነው። እሺ ምንም ሳያደርግልን እኮ ነው፣ ለምዶብናል። እና እንደውም ተዝ ካላችሁ ያሳየኝ መጽሐፍ ላይ መጻተኛው ስልክ የሚለው ላይ በየ4 ደቂቃው ነው የምንነካው የተባለው። አሁን እንደውም ሳያጥር አይቀርም። በየጊዜው ስልካችንን እንነካለን። በዚህ መልኩ ግን ሪፕሌስ ማድረግ ያለብን በየደቂቃው እግዚአብሔርን ማሰብ። የትም ቦታ በማንኛውም ጊዜ ምንም ሁኔታ ውስጥ ብንሆን እግዚአብሔርን ማሰብ። መንገድ ላይ ሄደን ሊሆን ይችላል፣ ስራ ቦታችን ላይ ልንሆን እንችላለን። አክሰሱ ተሰጥቶናል አይደል? ተከፍቶልናል እኮ ሰማይ በክርስቶስ ኢየሱስ አማካኝነት።
ስለዚህ ኤኒ ታይም እግዚአብሔርን ማሰብ መቻል አለብን። ቅድም ያልኩት ነው መንፈሳዊነት የሆነ ቀን ላይ ውድቅ የሚልብን ውቃቢ አይደለም። መንፈሳዊነት በመለማመድ የሚገኝ የሚያድግ ነገር ነው። ለመጸለይ ለማረፍ ጊዜ ከሌለን በጣም ቢዚ ከሆነን እግዚአብሔር እንድንሆን ከሚፈልገው ነገር በላይ ቢዚ ነን ማለት ነው። ስለዚህ ላችኋል ለቆሬ ልጆች የቆሬ ልጆች የዘመሩት መዝሙር ምዕራፍ 46 ላይ ተራሮች ወደ ባህር ልብ ቢወሰዱ እኛን ፈራ ማለት እግዚአብሔር ከኛ ጋር አለ ምናምን የሚለው ክፍል ላይ ማለት ነው። መጨረሻ ላይ ምን ይላል? እረፉ፣ ሴላ፣ ፖዝ፣ እረፉ፣ በቃ እረፉ እና ምን አድርጉ? እኔ አምላክ እንደሆንኩ እወቁ። የሚገዛው የሚያስተዳድረው እሱ እንደሆነ እወቁ። በህዝቦች ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። እረፉ ወገኖቼ። ፖዝ ካላደረግን ካልቆምን ጸጥ ብለን ካልተረጋጋን እግዚአብሔር ምን እንደሚሰራ ማሰብ አንችልም። እዚህ ጋር እኮ ከላይ የሚናገሩት ብዙ የሚደርስብን መከራ አለ፣ ወደ ምድር ብትናወጥ ተራሮች ወደ ባህር ልብ ቢወሰዱ ምናምን የሚል ነገር ነው የሚናገሩት። በጣም ይሄ ኬኦቲክ የሆነ እንትን ነው ሀፕን የሚያደርገው። በዛ ሁሉ ውስጥ ግን እግዚአብሔርን ለማሰብ እግዚአብሔርን ሜዲቴት ለማድረግ እረፉ፣ ፖዝ አድርጉ። እንደው ቢሆን ብዬ የምመኘው መቼም አይመስለኝም ላይሆን ይችላል፣ ግን ቢሆን ብዬ ከመኘው ነገር አንዱ ተሰብስበን ቤተክርስቲያን መተን እንደዚህ ዝም የማለት ፕሮግራም ቢኖር። በቃ ምንም ስብከትም የለም፣ ጸሎትም የለም፣ ምንም ነገር የለም፣ ግን ዝም ብለን መቀመጥ የማንችለው ነገር ነው። ባይዘው በነገራችን ላይ አሁን የማንችለው ነገር ነው። አሁን ማሰብ ራሱ ይከብደናል። ዝም ብለን እንቀመጥ እንዴ ስልኬ እንትን ቢልስ እንዲሆነ ነገር ቢሆንስ? በጣም ነው ዲስትራክት የምንሆነው። ግን ወደድንም ጠላንም ኢየሱስን ለመምሰል መለማመድ ያለብን ነገር ይሄ ነው። እንደዚህ አይነት ጊዜ የነበረው ኢየሱስ ክርስቶስ ገለል ይል ነበረ፣ ወጣ ይል ነበረ እና ያስለመዳቸው ይሄን ነው እነሱ ነው። ለዚህ ነው በነገራችን ላይ እድሜ ልክ ማገልገል የቻሉት። ከዚህ ቀደም እዚህ ሜንሽን አድርጌ ነበር መሰለኝ አይደል? እኛ ኢትዮጵያ ውስጥ አንድ አገልጋይ ያው የተጠና ሪሰርች ባይሆንም ግን የሆነ ሳለ የሰማሁት ነው። አንድ አገልጋይ ኢፌክቲቭሊ የሚያገለግለው 5 ዓመት ነው። ከ5 ዓመት በኋላ ዲክላይን እያደረገ ነው የሚመጣው ግራፉ። ለምን መስላችኋል? በቃ ቢዚ ነው በሁሉም ነገር እዚህም እዛም። መጀመሪያ ላይ ግን ከጸሎት ውጪ የሚያውቀው አልነበረም። ይጸልያል፣ ቃሉን ያነባል፣ ይጸልያል፣ ቃሉን ያነባል። በኋላስ መድረክ ይበዛል፣ አስተዳደራዊ ጉዳዮች ይበዛሉ ምናምን። ከሆነ አመታት በኋላ ያ ሰውዬ እንደዚህ ሲምዘገዘግ የነበረው ዲክላይን ማድረግ ይጀምራል። ኢየሱስ ሐዋርያቱ እስከ እድሜ ልካቸው ድረስ 60፣ 70፣ 50 ምናምን እስኪደርሱ ድረስ ያገለገሉት በታማኝነት ለምንድን ነው? ይሄ አንዱ ባህላቸው ነበረ። ሰወር ማለት ዘወር ማለት ሁሉ ጊዜ አደባባይ ላይ አይገኙ በቃ የሉ። ሌላው ኢየሱስን ለመምሰል የራሳችን የሆነ ምስጢራዊ ስፍራ ያስፈልገናል። ኢየሱስ ይሄንን ምን ይለዋል? እልፍኝ ይለዋል። የአማርኛ ትርጉም ላይ ወደ እልፍኝ ግባ የሚለው ወደ እልፍኝ ግባ። እስቲ ዞር በል ከግርግሩ ከሁካታው አይደል? ኢየሱስ ያስተማረው ማቴዎስ 6 ላይ ስትጸልዩ ምን አድርጓል? ወደ እልፍኝ ግባ፣ በስውር ለሚያባት አድርገው። የተሰወረ ህይወት ይኑርህ፣ ማንም የማያውቀው ምስጢራዊ የሆነ ሁሉ ነገር አይነገርም፣ ሁሉ ነገር አይወራም፣ ሁሉ ነገር አይጻፍም፣ ሁሉ ነገር አደባባይ ሊሆን አይገባም። በነገራችን ላይ ኢየሱስን መከተል በየትኛውም ዘመን ቢሆን በ21ኛው ክፍለ ዘመን፣ በ16ኛው ክፍለ ዘመን፣ በ5ኛው ክፍለ ዘመን መቼም ቢሆን ከነበረው የዓለም ሲስተም ተቃራኒ መሆን ነው አንዱ ማረጋገጫው። በየትኛውም ዘመን የነበሩት የክርስቶስ ተከታዮች የተገደሉት መከራ የደረሰባቸው በወቅቱ ከነበረው የዓለም ሲስተም ተቃራኒ ስለነበሩ ነው። የክርስቶስ ወንጌልም እንደዛ ነው። ኢየሱስም የተገደለው አክቹአሊ በዘመኑ ተቃራኒ ስለነበረ ነው። ደቀ መዛሙርቱም የተሰየፉት ተቃራኒ ስለነበሩ ነው። ዛሬም የክርስቶስ ተከታዮች የሚለዩት ተቃራኒ በመሆን ነው። ዘመኑ ምንድነው ኦፈር የሚያደርግልን? ሁሉ ነገር አደባባይ ላይ ያወጣው፣ አደባባይ ላይ ያወጣው፣ አደባባይ ላይ ያወጣው፣ ተናገረው፣ ጻፈው፣ በለው። እኔ ደግሞ ትንሽ የሆነች ገንዘብ ሰጣለሁ፣ ከፍልሃለሁ። ይሄ ነው ሲስተሙ። የሆነች ገንዘብ ለማግኘት እሪ እንላለን፣ ቀኑን ሙሉ ስንጮህ እንላለን። አገልግሎቴ ነው እንላለን። አንዳንዱማ ደግሞ እኔ እንጃ እንግዲህ ኢየሱስ እንደዛ አልነበረም። ሚስጥራዊ ስፍራ ነበረው። ገለል የሚልበት ጊዜ ነበር። ጠፋባቸው የሆነ ቀን ላይ እንደውም በዚህ ካላችሁ ማርቆስ ምዕራፍ 1 ላይ ሙሉ ቀን ሲፈውስ ብሎ ሲያስተምር ሲፈውስ ብሎ የዛሬው ፕሮግራምስ የዛሬው ኮንፈረንስ አድካሚ ነው በቃ ልረፍ በሚባልበት ጊዜ ላይ እሱ ምን ያደርግ ነበር? ለሊት ተነስቶ እንደገና ወደ ጸሎት፣ የተለመደ የጸሎት ጊዜ ነበረው። ሚኒመም 3 ሰዓት 4 ሰዓት ይጸልይ ነበር ኢየሱስ ክርስቶስ።
ለዛ ነው አጋንንትም በ3 ሰከንድ ውጣ የሚለው። እኛ 3 ሰከንድ ጸሎታችን 30 ደቂቃ 3 ሰዓት ሙሉ እንላፋለን ከአጋንንቱ ጋር። እና ኢየሱስ ክርስቶስ ምስጢራዊ ስፍራ ነበረው። ለዚህም ነው ደቀ መዛሙርቱን ያላቸው ስትጸልዩ ወደ እልፍኛችሁ ግቡ፣ ስትጾም እንዳያስታውቅ በቃ ተቀባ፣ ስትሰጥ መለከት አታስነፋ፣ ሰወር በል፣ ማንንም አያውን ከዝም ብለህ ስጥ፣ በቃ አለቀ። በስውር የሚደረገውን ግን ያየዋል አባት። እሱ ምን ያደርጋል? በግልጥ ይከፍልሃል። እንትን አደረኩኝ፣ እንትን ሰራሁኝ፣ የሆነ ነገር አትልፋ። ይሄ ምን መሰላችሁ? ቶሎ ብለን ለመታወቅ ስለምንፈልግ ነው። ጥድፊያ ማለት ይሄ ነው። አንዱ አጋንንት ነው ያለው ቅድም ማለት ነው ሰውየው። ቶሎ ብለን እግዚአብሔር እኮ በጊዜው አይደለ? ጴጥሮስ ላይ ምንድን ነው የሚለው? በጊዜው ከፍ ከፍ እንዲያደርጋችሁ ጊዜ አለ እኮ ከፍ የምትሉበት ጊዜ አለው እግዚአብሔር። መክብብ ላይ ምንድን ነው የሚናገረው? ለሁሉም ዘመን አለው። እንዲሁ እንዳቀራቀርክ አትቀርም፣ እንዲሁ እንዳነባ አትቀርም። ጊዜ አለው። አልቲሜትሊ ኢየሱስ ሲመጣ የዛን ጊዜም ባን ሁሉ ከዓይናችን ያብሳል፣ ከሱ ጋር ለዘላለም እንኖራለን፣ እንግሳለን ሁላ ይላል። በምድርስ ደግሞ ቢሆን ኢየሱስን ለሚከተል ሰው በምድር 30 60 100 እጥፍ አለ። ለኔ ሲል ለወንጌል ሲል ሚስቱን ልጁን እናቱን አባቱን የተወ በምድር አለው እኮ ብሏል እግዚአብሔር። በሚፈለገው መንገድ እርሱ ላንተ ባዘጋጀው መንገድ ያመጣዋል። ለምን ባቋራጭ ግን? ዘመኑ ግን ምንድነው የሚለው? ባቋራጭ ልታገኝበት የምትችልበት መንገድ አለ፣ ልትከብር የምትችልበት መንገድ አለ። ገንዘብ እየሰራህ ስለ ራስህ እያወራህ እንትን ልትል ትችላለህ። ብዙዎች ከጸጋ ጎድለው አየን። በዚህ ምክንያት ጢሞቴዎስ ላይ እንደሚናገረው ስለ ገንዘብ ፍቅር ሲባል፣ ስለ ንዋይ ፍቅር ሲባል ብዙዎች ከጸጋ ጎደሉ፣ እግዚአብሔር መልክ ራቁ፣ ወደ እልፍኝ ግባ። እና ኢየሱስ ክርስቶስ ይህ አይነት ልማድ ነበረው። እንደ ልማዱ የተባለ ነገር አለ አይደለ ወገኖቼ? ልማድ ያስፈልገናል። ሀቢት የምንለው ነገር ማለት ልማድ ያስፈልጋል። ኢየሱስን ሰልጣኞች አይደለም፣ ስልጠና ማዕከል ያለ ነው እኮ ኢየሱስ መጥቶ እስኪመርቀን ድረስ አንተ ታማኝ ባሪያ ና ወደ ጌታ ደስታ ግባ ብሎ እስኪመርቀን ድረስ ስልጠና ላይ ነን ያለ ነው። አልጨረስንም። እዚህ ስልጠና ማዕከል ግን አንዳንዶች ደግሞ አሉ የሚያስተምሩ፣ አንዳንዶች አሉ የሚመግቡ፣ አንዳንዶች አሉ ትንቢት የሚናገሩ፣ አንዳንዶች አሉ የጸጋ ስጦታዎች ማለት ነው። ያ ሁሉ ግን ስልጠናውን ለማቀላጠፍ ነው። የተሻለ ሰው ተገኝቶ አይደለም፣ ከሁሉ የበላይ ሆኖ ተገኝቶ አይደለም። ከናንተ እንዳንዱ ነኝ ነው የሚለው ጳውሎስም ራሱ። መራቂው ሲመጣ ዲኑ ሲመጣ የዛን ጊዜ ነው የምንከብረው። እስከዛ ግን በስልጠና ላይ ያለን ሰዎች ነን። ስለዚህ ምን ያስፈልገናል? ልማድ ሀቢት ያስፈልገናል። ደግሞዋለሁ፣ መንፈሳዊነት እንደዚህ ተወርውሮ የሚወድቅብን ነገር አይደለም። ዛሬ ማታ መንፈሳዊ ትሆናላችሁ የሚል መፈክርም ህይወትም የለም። ይሄን ቁርጣችን ልናቅ ይገባል። ዛሬ ማታ ምንም አንሆንም። አሜን ነው። ነገ ማታ ምንም አንሆንም። የለመድነውን ግን የተለማመድነውን ግን እንሆናለን። ለጢሞቴዎስ ያለው ያንን ነው ጳውሎስ። ራስህን አስለምድ፣ ትሬን ዩርሰልፍ። በቃ ሩጫ ኖረም አልኖረም እኮ አትሌቶች ይሮጣሉ አይደል? ጠዋት የተነሱ ይሮጣሉ። ይሄ እኔ እኮ ምናልባት በአንድ አመት ውስጥ አንድ ውድድር ነው ያለው። ለአንድ ውድድር ግን አመቱን ሙሉ ጳውሎስም ይሄን ምሳሌ ነው የሚጠቀመው። እንተጋለን፣ እንጋደላለን፣ እንለፋለን፣ ሲመጣ ደግሞ እናገኘዋለን፣ እናየዋለን። እና ኢየሱስ ክርስቶስ እንደ ልማዱ ይህን ያደርግ ነበር። እንደ ልማድ ማድረግ ይኖርብናል። ከጌታ ጋር ለመጣበቅ ከጌታ ጋር ለማሳለፍ ዝም የምንልበት ስክን የምንልበት ጊዜ ያስፈልገናል። የግድ አይደለም። እነዚህ ሁሉ ነገሮች ብታምኑም ባታምኑም አሁን የምንሮጥላቸው ነገሮች ሁሉ ይጠፋሉ። ሁሉም ይጠፋሉ። እንግዲህ ማመን አለማመን መብታችሁ ነው። ቅዱስ ቃል ግን ይላል ሁሉም ያልፋል፣ አዲስ ሰማይ አዲስ ምድር ይመጣል። እስከዛስ በዚህ ምድር ስንኖር ግዴታ እኮ ያስፈልጋል አንድ ነገር። ወንድሜና እህቴ ከኢየሱስ በላይ የሚያስፈልገን የለም። ይሄ መፈክር አይደለም የምነግራችሁ፣ ሪያሊቲ ነው። ቅዱሱ ቃል የሚናገረው ነው። አባቶች ኖሮት ያለፉት ህይወት ነው። በዘመናችን የምናየው ነው። ጻድቅ ሲራብ ዘሩም እንጀራ ሲለምን አላየውም አለ። እግዚአብሔር የሰማይ ወፎችን የምድር አራዊትን ይመግባቸዋል፣ አትክልቶችን እጽዋቶችን ያስውባቸዋል። የሰማይ አባታችሁ ለነሱ እንደዚህ የሚያደርግ ከሆነ እናንተንም እንዴት ያደርጋችሁ? ብቻ እናንተ አስቀድማችሁ መንግስትና ጽድቁን ፈልጉ። መንግስትና ጽድቁን ፈልጉ ማለት ይሄን ላይፍ ስታይል ኑሩት ማለት ነው። ተለማመዱት፣ ወስኑ። በቃ አይ ቲንክ የምንማረው ለዛ ይመስለኛል እንጂ የትምህርት ፕሮግራም ለመካፈል አይመስለኝም። ተካፍለን ጥሩ ጊዜ ነበረን ምናምን እያለን ለማለት አይደለም። ብዙዎችን ገድሏል፣ ይገድላል። ወደፊትም የምንማረው ለለውጥ ነው። ምናልባት ዛሬ እንድንወስን መወሰን ያለብን ጉዳይ ካለ እንድንወስን ኢንከሬጅ አደርጋችኋለሁ። ኤኒዌይስ ኢየሱስ ክርስቶስ የጠራን እሱን እንድንመስል ነው። የመጀመሪያው ነጥብ ከኢየሱስ ጋራ መሆን ነው። ሁለተኛውን በሚቀጥለው ሳምንት እንመለስበታለን።
ጌታ ይረዳናል። የተጠራ ነው ግን ኢየሱስን ነው ለመምሰል ነው። የሚገርማችሁ ወደፊት ሽልማታችንም ኢየሱስ ራሱ ነው። አንዳንድ ጊዜ አክሊሎች ምናምን ስናስብ ሌላ ነገር እንዳንጠብቅ የሆነ እዚህ ጋር ደርድረን ከኢየሱስ የሚሻል ሽልማት ሌላ ነገር እንዳናስብ፣ ሽልማታችን ነው ኢየሱስ ክርስቶስ ራሱ ነው። በቃ እናየዋለን፣ ፊት ለፊት እናየዋለን ይላል እኮ ራእይ ላይ። ለዚህ ነው የከፈልነው ዋጋ። አረ ይሄማ ያንሳል ብለው ሽማግሌዎቹ አውልቀው በፊቱ ይንበረከካሉ። አንተ ይገባሃል፣ አንተ ታላቅ ነህ፣ አንተ ንጉስ ነህ፣ አንተ ዘላለማዊ ነህ። የኛ ያቺ መሰደብ ያቺ መገፋትማ ምንድናት? ሰብስክራይበር ማጣት ፎሎወር ማጣትማ ምንድናት? በሰዎች መናቅና መገፋትማ ምንድናት? ለአንተ ከዚህ በለስ ብንሆንልህ ይሉታል፣ ያዩታል፣ እናየዋለን። በእውነት እናየዋለን። ይሄ የሚቀር ነገር አይደለም። እናየዋለን ጌታ። ከሱ ጋር ግን የሚኖሩት ልብሳቸውን በደሙ ያጠቡ ናቸው፣ እሱን የሚመስሉ ናቸው። ስለዚህ ኢየሱስ ክርስቶስን መምሰል ፕላን ቢ የሌለው የህይወት አማራጭ ነው። የተጠራ ነው። ለዚህ ነው። እግዚአብሔር ይርዳል።